ከወደ ኋላዋ መጥቶ ኪራዬ ቅፍ ያደርጋታል። እንዴ ኪራዬ፣ ወይ የኔ ንግስት፣ እኔ እኮ በአንተ ትዝታ ጭልጥ ብያለሁ። በቃ ገና ምን አይተሽ፣ ሁሉ ነገርሽ በእኔ ትዝታ ነው የሚሞላው። ግን ጋሽ ጋር አወራችሁ እንዴ? አወርተናል። እባክሽ ካወራችሁ ያን ሁሉ የሰጠንን ያህል በሙሉ ወደ ጎተራው መልሽው። ለምንድን ነው የምመልሰው? ይዘህ ልትሄድ አይደል እንዴ? እሱማ ሊሆን አይችልም። ግን እኮ በጣም ነው የምትናፍቂኝ። ግን ደግሞ ቶሎ ሽማግሌ ላካ። የራሴ እንድትሆኚ እፈልጋለሁ ካልክ ቶሎ ብለህ ሽማግሌ ላክ ብለው ቅፍቅፍ ይባባላሉ። ችግር የለውም። ሰው እንዳየን፣ ሰው ካየን ደግሞ እባክሽ የራሱ ጉዳይ። እኔ ሽማግሌ ልኬ እንጋባለን፣ አገባሻለሁ እያለት ነው እንግዲህ። ኪራዬ ሊሄድ ነው ትቷት ወደ መጣበት ወደ አዲስ አበባ ማለት ነው። እና እሷ እየወደደችው ነው፣ እሱም ያው እየተዋደዱ ሊጋቡ ነው እንግዲህ። ግን የጋብቻቸው ስነ ስርዓት ሲደርስ እሱ ወደ ቤቱ መሄዱ ለእኔ ብዙ አልታየኝም ማለት ነው። እና ቁጭ ብለው እያወሩና እየተጫወቱ እያለ ደግሞ እነ ምሮ ስልክ ተደውሎላት ስልክ ልታወራ ስትሄድ፣ አረ ግን እውነትም አናዳጅ ናት። በዚህ ልክ በማታውቀው ሰው ትከራከራለች እንዴ? አይ መስሎሽ ነው እንጂ እሷ ጥሩ ልጅ ናት። እሺ ለማን ነገር በቃ ለናሆሜ ልደውልና ልንገረው ብላ ምሩዬ ስልኳን አንስታ ትደውላለች ማለት ነው። እና በሌላ በኩል ደግሞ ብርቅዬ እየሮጠች እየሄደች ነው እና ከኋላ ተከትላ ሊናዬ፣ እኔ እኮ ቅድም ስትሄጂ አየሁሽና ልከተልሽ ብዬ መድረስና ለመድረስሽ ለመጠየቅ አዎ ደርሻለሁ። እንዴ ደርሻለሁ ትያለሽ? እንደ ብርቄ ተረጋጊ እንጂ። ይኸውልሽ ብርቄ፣ እንደኔ አንድ መለኛ ሰው ያስፈልግሻል። እኔ አውጥቼ አስቤው ነው የመጣሁት። ይሄንን አንቺን ከዚህ መላ የሆነ ሰውዬ የሚያላቅቅሽ እና እኔ ወደ ከተማ ልሄድ ነው። እና አንቺ ወደ ከተማ ብትሄጂ አንቺ አይደለሽ እንደ ጸባችን? እሱማ ልክ ነሽ። እኔ ያደግኩት ግን ነጋ ጠባ በሚጣሉ ቤተሰቦች መሀል ውስጥ ነው። እናማ ብርቄ እንኳን ልጅ አልወለድሽ፣ በዚህ ሁኔታሽ ብትወልጂ እናንተን እያዩ ልጆቹ ጥሩ ስነ ምግባር አይኖራቸውም ነበረ። በዛ ላይ እንደኔ ከውካዋ ነው የሚሆኑት ምትይኝ ምንም ሊገባኝ አልቻለም። ሌና ይኸውልሽ ብርቄ፣ እኔ ወደ ከተማ ልሄድ ነው እና አንቺ ብልጥ ከሆንሽ ተከተይኝ እያለቻት ነው። አላደርገውም። ቤት ወይም ማረፊያ እስከምታገኝ ድረስ እኔ እረዳሻለሁኝ። እኔማ አላደርገውም። አንቺን አምኜ ተከትዬ ከተማ አልገባም። እኔ ሴት ልጅ ነኝ። በዛ ላይ ብዙ ነገር አሳልፌያለሁ። እኔን እመኝኝ። ከዛስ ቆይ የሰው እጅ ላይ ነው እዚህ የሞላ ቤትን ትቼ የሚሄደው የሰው እጅ ለማየት ነው? እንደዛ አይደለም ያልኩሽ። እኔ ነገ ልሄድ ነው። ከፈለግሽ ነገ ልሄድ ነው እና ተከተይኝ፣ እድሉን የምትጠቀሚበት ከሆነ ብዬ ነው የነገርኩሽ ብላ ሊና ትታት ትሄዳለች ማለት ነው። ምክንያቱም እንደዛ ሲደበድባት ሲውጣት ነጋ ጠባ እንደምታውቁት መደባደብ ነው የሚያውቀው ማለት ነው። በዛብህ ለምን እንደሆነ እንዴት እንደሆነ እንኳ ሳይጠይቅ በንግግር የማያምነው በዛብህ እየወሰደ እንጂ ቢረባሽ ዱላ ነው የሚላት ማለት ነው። እና ለዛም ይዤሽ ልሂድና ይዤሽ ልጥፋ፣ እዛ ከሄድን በኋላ አብረን እንኖራለን፣ እስከ ጊዜው አግዝሻለሁኝ፣ ከዛ በኋላ ደግሞ የተመቻቸ ነገር ሲኖርልሽ የራስሽን ነገር ትጀምሪያለሽ እያለቻት ነው ማለት ነው። እና ሊናዬ ማለቴ ሰብሌ ደግሞ እስካሁን ድረስ እንዴት አሰረች ነው እና እንዴ
አንተ ነህ አይደለ? ያን ሬሳ የሆነ ጓደኛ መጥቶ ነው ብዬ ነው እኮ። አንቺ ዝም በይ፣ አንቺ የማትረቢ ልጅ ዝም በይ። በአንቺ ምክንያት እኮ ስንት ነገር እንደተበላሸ ብታውቂ። እንኳን ተበላሸ። እናንተ ሌቦች ድሮም የሰው ሀቅ እያጭበረበራችሁ ነው ያላችሁት ብላ ትናገረዋለች። ሊያስራት በሚል ሰዓት ግን ትነክሰዋለች ማለት ነው። አንቺ ልጅ የሚነግሩሽን ስሚ። ስፒድ ቢሆን ግን እስካሁን ገሎሽ ነበረ። ቆይ ግን አንቺ ምን አስበሽ ነው? እና ልስረቅ ስትሉ እሺ ብዬ የሚሰጣችሁ ስለምመስሏችሁ ነበር እንዴ? እና አንቺ ማን ነኝ ብለሽ ነው ቆይ የምታስቢው? እንደዛ ማሰቤ ሳይሆን እኔ ነገር ግን እናንተ የሰውን ገንዘብ የሰውን ንብረት ለመውሰድ በምትጥሩ ሰዓት እኔ ማብሬያችሁ ስላልሆንኩ ነው እኔን ልትጎዱኝ የምትነሱት እያለችው ነው ማለት ነው። የኔ እናት እስካሁን ድረስ ሰኒ እንደታሰረች ናት። እህቷም እየተጨነቀች ምግብም አልተበላለኝም፣ እንዴት ልኖር እንቅልፍ ለራሱ ካጣሁኝ ስንት ቀን ሆነኝ እያለች ነው ማለት ነው። በይ አትጨናነቂ፣ ሰኒ ስትመጣ ተጎድተሽ ማየት ደስ የሚላት ይመስልሻል እያላት ነው ማለት ነው። ቅዱሴ ምነው እሷ በመጣችልኝ እንጂ እኔ እንደሆንኩኝ ሆኜ ባገኘችኝ ችግር የለም እያለች ነው። የኔ እናት በጣም ነው ያዘነችው። እህቷ ጀግና ናት። እህቷ ግን አላገኘቻቸውም እንጂ ብታገኛቸው ራሱ ከወንድ በላይ እንደምትቀጣቸው አልጠራጠርም ማለት ነው። ግን እስካሁን ድረስ ያነ እባብ የሆነ ስፒድ ተብዬው አብሮ ቤት እየኖረ አላሳወቀም። ስላላሳወቀ ስላላወቁ እንጂ እሷ ብቻ ትበቃው ነበር ማለት ነው። እና የት ሄደሽ ነው ግን የትደሽ እየመጣሽ ነው ይላታል። ቅዱሴ ፖሊስ ጣቢያ ሄጄ እየመጣ ነው፣ ምንም አዲስ ነገር የለም፣ ካሜራ ውስጥም ምንም የለም አሉኝ። እኔም እኮ ጠዋት ሄጄ ጠይቂያቸው ነበር። በእውነት አመሰግናለሁ። እንዴ ለምን ነው የምታመሰግኝ እንዴ? እንዴት አያሳስበኝም? ሰኒ እኮ ጓደኛዬ ናት ለእኔ። እኔ እንጃ እኔ ውስጤ እየፈራ ነው። እንደዚህማ ተስፋ አትቁረጪ፣ ራኬብ ትገኛለች። የዚህን ያህል ተስፋ መቁረጥ የለብሽም። ስለዚህ ተረጋጊ። እኔማ መቼ ማረጋጋት አቃቴ ብለህ ነው? ግን ነገሮች እየተባባሱ ስለሄደ ነው እንጂ እና ሰኒ ስትመጣ ተጎድተሽ እንዳይታይ ከፈለግሽ አንቺ ጠንካራ ሁኚ እና ልሸኝሽ እንዴ? እቃ ላደርስ እኮ እየጠበቅኩ ነው። ግን እቃውን ከማደርስ እቃውን አብረን ይዘነው ሄደን ወደ ኋላ አንቺን መልስሻለሁ እያለት ነው ማለት ነው። እሺ እንደውም ለምን አልደውልላቸውም ብሎ ስልክ ያወጣል። እንግዲህ እስካሁን ብርቄን ስትጀነጅናት ቆይታ ወደ ቤቷ እየሄደች ነው ሊና። እኔ ደግሞ ብርቄ ጋራ መስለሽኝ ልመጣ ነበር። እፍ እንዴ ለምንድን ነበር የምትመጪው? መቼስ እሷ ጋር ከተገናኛችሁ ልጠጡ ነው፣ እየጠጣችሁ ነው ብዬ ነው። አሁን እፍ አንቺ ደግሞ በዚህ ሰዓት እንዴት ነው መጠጥ ማስታውሰው? እንቱ ምንም ላስበው አልችልም ነው። ይህ ጭራቅ የሆነ ሰውዬ ሰው ጋራ ለማለያየት እያሰብኩኝና እያሰላሰልኩኝ ይገኛለሁ። አንቺ ሴትዮ ዝም ብለሽ ተቀመጭ። በእኛ ካልደረሰ ቆይ እንደዛ እያለቀሰች ዝም ማለት አለብን? ቆይ ስለነሱ ምን የምታውቂው ነገር አለ? ስለዚህ አርፈሽ ቁጭ በይ። እሷ እኮ ሰላሙን ብትፈልግ ኖሮ ድሮ ተለያይታ ነበር። ቆይ ግን የዚህን ያክል የተናደርሽብኝ ምንድን ነው ሊና? እኔ አንቺን አቅሻለሁ። ለአባቴ ነገር ጭረሽበት እንዳትሄጂ። ስለዚህ አርፈሽ ተቀመጭ። እኔማ እሺ አርፋለሁ፣ ግን እንደዚህ መናደድሽ ደግሞ ግራ ያጋባል። እንዴ እዚሁ ቁጭ በይ። አዎ እረኞቹ ጓደኞቼን እኮ ቻው አላልኳቸውም ሊና። እዚህ ያሉ ሰዎችን ብዙ አታውቂያቸው። ስለዚህ ዝም ብለሽ ነገር ብድግ ብለሽ ሂጂ ትላታለች። እንደውም ካልሽ ደግሞ ከአንቺ ጋር ሆነን ቻው እንላቸዋለን ያለቻት ነው። እኔ እኮ ለሰው ማላስብ
ሆኜ አይደለም፣ ግን ደግሞ ራሴን እየጎዳሁ ለሰው መሆን አልፈልግም እያለች ነው ጽዮንዬ። የኔ እናት ሰው በየዋህነት ይጎዳ የለ እና እየሄደች እያለ ደግሞ ራኬብና ጽዮን ይገናኛሉ እና ከደረጃ እየወረደች ነው ያገኘቻት። ውፍ ደግሞ መጣች እያለቻት ነው እና ልትሄድ ስትል አላሳልፍም ብላ አገደቻት። እሺ ምን አድርጊ ነው የምትይኝ? አሁንም ስለ ሰኒ ነው እና ከሰኒ ውጪ ምን አለ ከአንቺ የምጠብቀው? አትጩሂ ደግሞ እኔ ያለሁትኝ ከጎንሽ ነው አይደል እንዴ? ምን ያስጨውሻል? እንደ ሰኒ 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 አትበይብኝ። እኔ ስለ እሷ ምንም የማውቀው ነገር የለም። ስለ እኔ ተይው። ከአሁን በኋላ ግን ለፖሊሶቹ ትነግሪያቸዋለሽ። ስለምን ፖሊስ ነው የምታወሪው? እሱም መጥተው ፖሊሶቹ አንጠልጥለው ሲወስዱሽ ታወሪያለሽ። ወይኔ እኔ ግን በማላውቀው ነገር መታሰር የለብኝም። ሲጀመር እዚህ ቤት መምጣት እኮ አልነበረብኝም እያለች እየተበሳጨች ነው ማለት ነው። እና እኔ ምልህ ምግብ እንኳ እስከምበላ ድረስ አላደርሰህ ብሎ አቻኩለህ የጠራኸኝ ምንድን ነው? ምንድን ነው ደርደር የምትለው? ለምን በግልጽ አትነግረኝም? ይበቃል አልኩ፣ በዛብህ፣ ይበቃል። ቆይ እንዴት ነው ግን እንደዛ የምታደርገው? አታሳዝንህም? ማናት ደግሞ ምን አረገች አለችሽ? መቼስ የዚህ ሀገር መንደር እኮ አያልቅም። የዚህ ሀገር መንደር ሳይሆን የማወራው ስለ ባለቤት ነው የማወራው። እባክህ የማወራው ስለ ብርቄ ነው። ኧረ እና አንተን ሽማግሌ መላኳ ነው እሷ። አንተን እንኳን ሽማግሌ መላክ ቀርቶ አንተን በክፉ ሲያነሱብህ እንኳ በፍጹም የማትወድ ሴት ናት። እና ማን ነው መብት የሰጠህ? እባክህ መብት ተሰጥቶ ሳይሆን ይሄ አእምሮዬ ነው። ይኸውልህ እኔ ለጓደኝነታችን ብዬ ዝም አልኩ፣ ግን የዚች ምስኪን እንኳ ዝም አላስባለኝም። ቆይ አንተ ምንድነው እንደዚህ የሚያንገበግብህ? የምትበላው አላጣች፣ የክፏ ልጅ አላስቸገራት። ምንድን ነው አንተ እንደዚህ የሚያደርግህ? አየህ አንተ አሁንም ልጅ ስላላገኛችሁ እሷን መውቀስ እንጂ ማጽናናት አልፈለግ። ስማ በማያገባው ገብቶ የሚያተክል ሰው አልወድም እያለው ነው። እሱም ብለንማ ዝም ማለት ግን ይቺ ሴት ነገ ብትሞት አልቅሰን መቅበራችን አይቀርም። ስለዚህ ከዚህ በኋላ ይችን ሴት አታስለቅሳት እያለው ነው ማለት ነው። ይበቃል። ከዚህ በኋላ አንድ ቃላት እንድትናገር አልፈልግም። ከዚህ በላይ ብትናገር ብሎ ዱላውን ይከስርበታል። አንተ ሁልጊዜም እኮ በንግግር አታምንም። ሁልጊዜ በዱላ ብቻ ትታ ስትሄድ ያኔ ታውቀዋለህ። እሷማ መቼም ትታኝ አትሄድም። ብርቄ የትም ትታኝ እኔን አትሄድም። ምክንያቱም ያለኔ ህይወት እንደሌላት ታውቃለች እያለ ነው ማለት ነው። እሱ የሚያስበው በቃ ከሱ ወጥታ መኖር እንደማትችልና እሱ ህይወቷ ብቻ እንደሆነ አድርጎ ነው የሚያስበው። ለዛም ነው የሚቀጠቅጣት ማለት ነው። እና ይሄ እውነትም ልጅ እምቢ ላላቸው ሰዎች አስተማሪ ሊሆን ይችላል። የሆነች ሴት ተነስታ መቼም ልጅ አልፈልግም አትልም አይደለም። ልጅ አልፈልግም እና ልጅ አትስጠኝ የምትል ሴት መቼም የለችም። ግን ይሄ የተፈጥሮ ጉዳይ ነው። ስለዚህ እኛ በማናቀውም በምናቀውም እየገባን የሴትን ልጅ ሞራል መንካት ጥሩ አይደለም ማለት ነው። ይሄ የፈጣሪ ስራ ነው። ፈጣሪ ፈቅዶና ወዶ ልጅ መርቆ ሲሰጠን እንጂ እኛ ፈጣሪ አይደለንም። መቼም በጭቃ ጠፍጥፈን የምንሰራው ነገር አይደለምና ለምንናገራቸው ነገሮች ጥንቃቄ ያስፈልገናል። ለሰው ልጅ ሞራል ማሰብ አለብን ማለት ነው። እና ይህ ነገር ግን የሚፈጠረው በተለይ
በገጠራማው አካባቢ ምንም አይነት ለእናንተ ለሰዎች ሞራል የሚጨነቁና ጣጣ የሚበላቸው አይደለም ማለት ነው። ያገኙትን ነገር ዝም ብለው መናገር እና ቀለል አድርጎ የማየት ነገር አለ። ግን ደግሞ የምንናገረው ነገር ምንም ሳናስብና ሳናሰላስል ስንናገር ያን ሰው ሞራሉን እየጎዳ ነው፣ ላይ እነሳ እየሰበር ነው እና አንዳንዴ የምናረጋቸውን ነገሮች እያስተዋልን ቢሆን እላለሁ ማለት ነው። እና ግን ብርቄ ታማኝ መሆኗ ነው እንጂ እንግዲህ በዛ ቢሆን ይዤሽ ማለቴ ማለት ነው ይዤሽ ልጥፋ እያለት ነው አይደለም፣ ይዤሽ ልጥፋ እያለት ነው እንግዲህ እንደገና እሷም ደግሞ ሊናዬ ደግሞ ወደ ከተማ እንግባ እያለቻት እምቢ ያለችው የሞላ ቤቴን ትቼ አልሄድም ያለችው እንግዲህ ለሱ ፍቅር ብላ ነው ማለት ነው። ታማኝነቷ እኔን ይለያል። በሌላ በኩል ደግሞ እምቡጥ ሱቋ ተዘግቶባት ቁማ እየጠበቀች ነበረ። ምን ሆነሽ ነው ሰፈር የመጣሽው? ሰፈር እየጠበቅሽኝ ያለሽው ሱቅሽ ይሳ ሱቄን እባክህ በምንም አይነት መንገድ ሳላውቀው ዘጉብኝ። እሺ አሁን ምስር ብላ በይኝ። እንዴ የምን ምስር ነው የምትበላው? የምን ምስር ነው የምትበላው? ጨጓራህን እያመመህ ምስር ትበላለህ እንዴ? ዝም ብለሽ ምስር ብላ በይኝ። ይልሽ ህሊና ልትመጣ ነው እንዴ? እና ምን ነው አልተደሰሽም? አይ ያን ያክል የእሷ መምጣት የዛን ያክል ምንም አይነት ስሜት ሊሰማኝ አይችልም፣ ወይም ደግሞ ምንም አይነት ጥቅም አለው ብዬ ስላላሰብኩ ነው። እና ለምንድን ነው እንደዚህ ፊትሽን የዘፈዘፍሽው? እያላት ትታው ትሄዳለች ማለት ነው። እና ነው እኔ ነኝ እንደ ያሸኩት። እሷ ግን ደስ ያላላት ምክንያት እንግዲህ ለምንድን ነው እንዴት እሷ ልትመጣ ነው ብሎ ደስ ይለዋል። ከእሷ ጋር ምን አላቸው ብሎ ነው ማለት ነው። እና ብርቅዬ ደግሞ በጣም እያለቀሰች ነው። እንዴት ነው የምረጋጋው? አታልቅሽ። ለምንድን ነው የምታለቅሽው? ባጠር ሰው ጠራሽ ብሎ ነዋ ወገቤን ቆርጦ የጣለኝ በዱላ። እዚህም እኮ ትመጣለች ብሎ ስላላሰበ ነው እንጂ እስካሁን ይመጣ ነበረ። በቃ ልሂድ። ኧረ ተረጋጊ። ወይኔ ብርቄ፣ እኔ ግን አንቺም ቢያደርገኝ እስካሁን ብን ብዬ ነበረ የምጠፋው። እሱን ብልሃትማ ብማር ገና ሕፃን እያለሁኝ እኮ ነው ፊደልን እንኳ ሳላጠና ምንም ሳላቅ እኮ ነው እሱን ያገባሁት። ቢያንስ እንኳ ምንም እስካቅ ድረስ አልጠበቁኝም። ከነገ ዛሬ ይሻላል ብዬ በሰው መከርኩት፣ አስመከርኩት። ነገር ግን ምንም አይነት ለውጥ የለውም። ግን እኮ ወጣት ነሽ አይደለ? ገና ነሽ እና ምን ይሻላል? እዚህ ትደራ? ኧረ አይሆንም። ነገ ጧት የት ልገባ እና አሁንም ተመለሽ ልትሄጂ ነው? አዎ ብሄር ነው የሚሻለኝ ብላ እንግዲህ ተነስታ ትሄዳለች ማለት ነው። ሴት ልጅ ግን በዚህ ልክ ስትሰቃይ በጣም የሚያሳዝነው። ወንዶች ሲያገቡሽ ይለሳለሱና ከዛ በኋላ ከገቡሽ በኋላ በምንም አይነት ሁኔታ እንድትቀይሩብሽ ሳታቂ ተቀይረው አውሬ ይሆኑብሻል። አይዞሽ ኪራ ግን ለአንቺ እነዚህ አይሆንብሽም እያለቻት ነው ማለት ነው። ማለቴ ሊና አይ ላኬን ወይም አገባቤን አሳምርልኝ የሚባለው እኮ ለዚህ ነው። እንዴት ብርቄ እኮ በልጅነቷ ብታያት እንደዚህ ጥቁር ያለች እንዳትመስልሽ፣ ቀይ ነበረች ብታያት የደም ግባቷ። እና ምንና ነው ይህ ሰውዬ መጠጣት አይደለም። ልጅ ባለመውለዷ እንደሚጋጩ አውቅ ነበር። ነገር ግን ደግሞ በዚህ ልክ አልመሰለኝም ነበረ። ግን በጣም ነው የምታሳዝነው። የድሮዋን ብርቄን ሲያዩት ሁሉ ከንፈሩን ነበረ የሚመጥባት። ሁሉ ለአግባሽ ቢላት እምቢ ብላ ተመስገን አምላኬ የምመርጠውን ያልሰጠኸኝ አምላክ እያለች ነው ሊና። እሱ ማለት ደግሞ ምን ማለት ነው? እንደ ምናልባት በምርጫዬ
መርጬ እንደዚህ በሆንስ ሲንግልና የለምልም እናቴ ጎመን በጤና እያለች እንግዲህ ሊናም ትዳር እንደሚያስፈራና እንደሚያሰቃይ እየተረዳች ነው ማለት ነው። እና ይሄ እስፒር ተብዬውና አጋቹ ደግሞ በጣም እየፈሩ ነው። እሱ መጣ ማለት እኮ ነገሮች ተበላሹ ማለት ነው እያለ ነው ስፒድ። ምክንያቱም ከቤቱ